ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እወዳችኋለሁ። ሁላችሁንም አዲስ ነገር አለ ዛሬ የምነግራችኋለ። ሁላችሁም እስከ መጨረሻው ድረስ ተከታተሉ። የኔ ውድ እህቶች፣ የኔ እንቁዎች፣ ያን ጊዜ ታምሌቱን አይታችሁ ምን ልትለን ነው እያላችሁኝ ይሆናል እኮ እውነት ነው እያላችሁ ነው የሚሆነው ማለት ነው። ሰላም ውዶች፣ እንግዲህ ዛሬ አንድ ነገር እኔ ማለት ሀይሚና ብሩክ ትናንትና የለቀቁ ቪዲዮ አለ። እኔ በነገራችን ላይ ማለት ነው ይሄ ነገር ፕራንክ ነው። ሀይሚ ፕራንክ እያደረገችው መሰለኝ። ምክንያቱም ያው ከመጣው አኳኋን ማለት ነው። ምክንያቱም ያን ነገር እንደዛ ስላደረጋት በቃ ሁለተኛ ይህን ነገር እንትን እንዳይለው ሁለተኛ እንዳይደግመው ይሄን ነገር በቃ እስከ መጨረሻው የእሷ እንዲሆን ሌላ ነገር እንዳያስብ እየፈተነችው መሰለኝ ሀይሚ ማለት ነው። እና ደግሞ ብዙም ትምህርትም አለው ብዬ አስባለሁ። እንደገና ደግሞ የምፈራው ነገር ቢኖር ምንድን ነው መሰላችሁ? አንደኛ ነገር ከሀሰን ጋር በጣም የሌለ ግንኙነት አላቸው። ሀሰን ደግሞ የሚሰራው ስራ ትንሽ ያስፈራኛል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ የምታምኑት ሰው ነው የሚከዳችሁ እና እንግዲህ ሀሰን በጣም የሚያምነው ጓደኛው ነው፣ ግን ከሱ ጋር ሆኖ ሌላ ነገር እንዳታረግ ሀይሚ እፈራለሁኝ እኔ በራሴ ማለት ነው። ሁለተኛ ሲቀጥል ደግሞ ብሩኬ ትናንትና ያወራውን ነገር አይታችኋል ማለት ነው። ከዚህም በኋላ እንደዚህ በጣም ታግሻለሁ፣ ግን በጣም የማልፈለግበት ቦታ መቆየት አልፈልግም፣ እጠፋለሁኝ፣ ከሀገር መውጣት እፈልጋለሁ ብሏል ማለት ነው። ያን ነገር ደግሞ እንዳይወስን ሁላችሁም በቃ ያለውን ነገር ማለት ያለባችሁ። ትናንትናም ብዙዎቻችሁ እያላችሁ ነበር፣ አሁንም ትዕግስት ይኑርህ፣ ሌላ ነገር እንዳታስብ በሚል ነገር ከአሁን በፊት ፍፄ እየተናገረ ነበረ። ምንም ነገር በይምሮህ ሌላ ነገር እንዳታስብ፣ ታገስ። ትናንትና እንግዲህ አይ የማልፈለግበት ቦታ ግን በጣም ከብዶኛል፣ ተኮራርፈና ያለ ነው ቤት ውስጥ፣ ስለዚህ አልፈልግህም እያለችኝ፣ እኔ ግን በጣም ጥፋቴ የኔ ስለሆነ ይሄን ነገር በጣም ታግሼ ነው ያለሁት፣ ግን ታገር መውጣት እፈልጋለሁ፣ መጥፋት እፈልጋለሁ እያለ ነበር ማለት ነው። እና ስለዚህ ብሩኬ በነገራችን ላይ ደግሞ የሆነ ውሳኔ ተወሰነ እንዴ በቃ የሚመልሰው ራሱ የለም። ያን ነገር እንዳይወስን ሁላችሁም በኮሜንት በማንኛውም ማለት በቪዲዮዎቻቸው ላይ ታግስ በማለት ሁላችሁም ትዕግስት ይኑርህ፣ ትዕግስት ይኑርህ እንድትሉ ትፈልጋለሁ። ሲቀጥል ደግሞ ቅመሟ ደግሞ ማለት ነው አሁን ከሱ ቆርጠሽ እውነት ሌላ ወንድ ጋር እንደው ሄደሽ ሌላ ወንድ አግብተሽ ልኖሪ ነው? እውነት እኔ አይመስለኝም፣ በፍጹም አይመስለኝም። ግን የደረሰብሽ ነገር ምክንያቱም አንቺ እያለሽ ሌላን ሴት ቤትሽ አስገብቼ አኖራለሁ ማለቱ ያ ነገር በጣም ጥፋት ነው። ሁላችንም ያን ነገር እኮ በጣም እንትን ብለናል ብዬ አስባለሁ ያን ነገር እና ግን ያ ነገር እንደዛ እያለ አሁን ላይ በጣም እንጃ ዋጋ እያስከፈልች ነው ብዬ አስባለሁ። ግን ይክፈል፣ ዋጋ መክፈሉ ያለ ነው። እዚህ ጋር ደግሞ አበባ ይደርቃል እኮ እያለችው ነበረ ማለት ነው። ያን ነገር ግን ልብ ብላችሁታል ቤተሰብ? ይሄ አበባ እኮ ይደርቃል፣ እዚህ ጋር የምትሰጠኝ ወይን ምናምን ምንም አይደለም፣ አበባውም ደራቂ ነው እያለችው ነው። ስለዚህ እውነተኛ ትክክለኛውን ፍቅር ስጠኝ እያለች መሰለኝ። ተትናንት ወዳ ደግሞ ከናቲ ጋር ሆና የሆነ ብልጭ ነገር አልፈልግም፣ ማማከሩ ነው ፈልገው ምን ሆንሽ ማለቱን እንጂ እንክብካቤ እኔ እንደዚህ አይነት አልፈልግም፣ የሆነ በገንዘብ በምናምን ነገር አልፈልግም ብለዋል ማለት ነው። ስለዚህ ብሩኬ አሁንም ቢሆን በትክትኩም በምንም የምትሰሩ ልጆች በቃ ፍቅሩን በደንብ እንዲሰጣን ነው ፈልገው እሷ ማለት ነው። እሷ የምፈልገው የእሱንና የእሱን ፍቅር ብቻ ነው፣ ሌላ ነገር ምንም አትፈልግም። እና አኩርፋም ቢሆን ምንም ሆና ቢሆን ገብቶ በቃ ያለችበት ክላስ ድረስ በቃ ምንድን ነው ምን ፈልገሽ ነው ምንድን ነው ብሎ ራሱ ገብቶ አሳስቆ አጫውቶ እንዲወጣ ከክፍሏ ውስጥ በቃ ይሄን ነገር ነው የምፈልገው አሁን ላይ ማለት ነው። እና ጥሩ ፍቅር ነው ፈልገው እያለች ነው ያለችው። ስለዚህ ይህን ነገር ደግሞ ለምን አደረገ በቃ ይበቃሻል ምናምን የምትሉ ልጆች አላችሁ። እና ደግሞ እንለያይ የሚለውን ነገር በጣም ደብሯችኋል ብዙዎቻችሁ። እንለያይ የሚባለውን ነገር በቃ አላቅም ለምን እንደሆነ በቃ ይኸው 3 ዓመታቸው በቃ እንለያይ እንለያይ የሚለው ቃል ታፋቸው አይወጣም።
በቃ ይሄ ነገር በጣም ይደብራል። ለኦዲየንስም ለማንም ይደብራል። ምክንያቱም እናንተ የምትለያዩ ሰዎች አይደላችሁም። እንደገና ሲቀጥል ደግሞ እኔ በጣም ብሩኬን እፈራለሁ። ምክንያቱም አንድ የተወሰነ ደግሞ አይመለስም። እሱ በቃ የሆነ ውሳኔ የተወሰነ በቃ ያ ነገር ያለያያቸዋል ብዬ ያስፈራኛል እኔ ማለት ነው። እና ይህን ያህል እንደዚህ መሄድም አይኖርባችሁም። በቃ ካሁን በኋላ ሰላማችሁን ማግኘት ነው ያለባችሁ። ካሁን በኋላ ሀይሚ ደግሞ ምንም የሚመጣብሽ ነገር የለም። አንድ ሰው እኮ ይሳሳታል አይደል? ተስህተቱ ደግሞ ተምሮ ይመለሳል ብዬ አስባለሁኝ። አንድ ሰው ሁልጊዜ መቼም እንደዛ ሆኖ አይቀርም አይደል? ስለዚህ ይማራል። አሁን ላይ እያስተማርሽውም ነው ያለው ያን ነገር እውነት የሚወድሽ የሚያፈቅርሽ ባይሆን በቃ በዛው የዛ ጊዜ አልፈልግህም ባልሽው ሰዓት መተሹ ባልሽ ሰዓት በዛ ሰዓት ጥሎሽ ይጠፋ ነበረ ማለት ነው። ስለዚህ የሚያፈቅርሽ የሚወድሽ የሚንሰፈሰፍልሽ ስለሆነ ነው ብሩኬ እንደዚህ የሚሆንልሽ ማለት ነው። ስለዚህ አንቺም እኮ እንደምትወጁ እናውቃለን ማለት ነው። ግን ነገሮች ያው ስላናደዱሽ ደግሞ እልክም ውስጥ ስለሆንሽ እንደገና ደግሞ ኮሜንታተሮች እናንተ የምትሉት እናንተ ሀሳብ የምታመጡትን ነገር ያን ኩላ እየተጠቀመች ይመስለኛል ያለችው እሷ ማለት ነው። እና ብዙዎቻችሁ የምትሉት ነገር በጣም ይደብራል። ብዙዎቻችሁ ደግሞ ጥሩ ነገር ትላላችሁ ብዬ አስባለሁኝ። ያን ነገር ደግሞ ሁላችሁም አንድ ብትሆኑ ጥሩ ነው ብዬ ነው የማስበው። ምክንያቱም አንድ የተሆናችሁ እናንተ እነሱ ይታረቃሉ ብዬ አስባለሁ። ምክንያቱም በእናንተ ስላሉ ማለት ነው። ከዛ ምንም ቢሆን ምንም ኦዲየንስም በጣም ያከብራሉ፣ በጣም ይወዳሉ። ስለዚህ እናንተ አንድ ሆናችሁ በአንዲት ከሆናችሁባቸው ምክንያቱም ስራቸው ስለሆነ የሆነ ችግር ተፈጥሮ እንትን ታላችሁባቸው ስለሚፈሩ ማለት ነው ያን ነገር ማለት ነው። ስለዚህ እንደዛ ማድረግ አለባችሁ ብዬ አስባለሁ። አንድ መሆን አለባችሁ ሁላችሁም የጨረቃ ፋሚሊ እዚህ ጋር ግን እማያችሁ ነገር ቲክቶክ ላይ ተከፋፍላችሁ እዚህ ጋር የሀይሚ ነኝ እዚህ ጋር የብሩክ ነኝ እያላችሁ ደረታችሁን ነፍታችሁ እንትን የምትሉ ልጆች አላችሁ። እንኳን ደግ አረገችሁ የምትሏት አላችሁ። እንኳን ደግ አረጋት የምትሉት አላችሁ። ያ ነገር ለማንም አይበጅም ይሄ ነገር ማለት ነው። እና ስለዚህ አሁን ላይ ተረጋግታችሁ ሁለታችሁም በቃ ብሩኬ ደግሞ እምቢ ብላኛለች እና እኔ አልፈልግም እኔ በቃ ከሷ ጋር እንትን አለን ማለት የለብህም። እምቢ ብላ እሺ ሄደች፣ አሁን ክፍላ ሄደች። በሄደች ሰዓት ደግሞ አንተ ተከትለ ሄደ በቃ ያለውን ነገር ማጫወት ማሳሳቅ በቃ እምቢም ብትልህ ራሱ በቃ አንተ እሷ ባታወራህ ምንም ባትልህ ነገሮችን ለመፍታት ስለሆነ በቃ እስሯ ሄደህ ያለውን ነገር መናገር አታውራ ምንም አትበልህ፣ ግን ሄደህ በቃ ያለህን የፍቅር እንትን መናገር ያን ነገር ታደረግ እውነት ትመለሳለህ ብዬ አስባለሁ። እንደገና ደግሞ አንተ የሆነ ነገር ወስነህ ደግሞ እሷ እንደገና ብትመለስ በዛ ሰዓት ደግሞ አንተ አልፈልግም በምትል ሰዓት ደግሞ እሷ እፈልጋለሁ በምትል ሰዓት ያ ነገር ደግሞ ከባድ ውሳኔ ይሆናል ማለት ነው። እና ስለዚህ አሁን አንተ መረጋጋት ያለብህ ይመስለኛል። ምክንያቱም አሁንም ቢሆን መታገስ አለብህ ብዬ አስባለሁኝ። ምክንያቱም ወንድ ልጅ ለሁሉም ነገር አይፈጥንም ብዬ ስለማስብ ማለት ነው። ሴቶች እኛ በጣም እንፈጥናለን፣ ለማንኛውም ነገር እንፈጥናለን። ሆነን ለመናገር ትዕግስተኛ ወንድ ተለለ በጣም ፈጣኑ ነው ስለሆን በቃ ህይወታችንን ቶሎ ብለን ነው የምናበላሸው። ምክንያቱም አሁን ሀይሚ ብሩኬን እንደዛ እንዳለችው አሁንም አልፈልግህም እያለችው እየለመናት እሱ ግን ጥሏት አሁን ቢሄድ እሷ ምን አይነት ሰው ጋር ነው እንደገና ፍቅራ የምንኖረው? ምክንያቱም እንደ ብሩኬ የሚሆን ሰው አታገኝም። ልታገኝ እኮ ትችላለች፣ ግን እንደ ብሩኬ የሚሆንላት ሰው የሚያስብላት ሰው አታገኝም። እርግጠኛ ነኝ፣ ወላሂ እርግጠኛ ነኝ። እንደገና ደግሞ ብሩኬም ቢሆን እሷን ጥሎ ሄዶ እንደ ሀይሚ አይነት ሴት አያገኝም። ይሄ ደግሞ የታወቀ ነው፣ ሁላችሁም የምታውቁን ነው። እሷን የሚተካለት ሴት አያገኝም በፍጹም። ስለዚህ ሁለቱም የሚፈላለጉ ሰዎች ስለሆኑ ሁለታችሁም ማሰብ አለባችሁ እና ስለዚህ ቆም ብላችሁ ለማሰብ ሞክሩ። ይበቃሻል ቅመሟም ከዚህ በኋላ ምንም ነገር እንደማያጠፋ ሁላችንም በሙሉ ኮንፊደንስ እናወራለን ብዬ አስባለሁ። ሁለተኛ እንደዚህ አይነት ጥፋቶችን ላያጠፋ ምክንያቱም ተማረበት፣ በጣም አስተማርሽው። ከዚህ በኋላ በቃ ይበቃል። አሁን ኦልሞስ ወር ሆነው ነው ብዬ አስባለሁኝ እና ስለዚህ ይህን ያህል ተህሽ ይበቃሻል ብዬ አስባለሁ። ሰላም አምጪ፣ ፍቅርን መልሽ። አንቺ ራስሽ ነች ደግሞ ወንድ ልጅ ገትሽ የሚይዙ እንደዛው እንዳለ አሁንም ቢሆን መግታት ትችላለሽ። እስርሽ ሆኖ በፍቅር ሆኖ ማንኛውም ነገር ሴት ልጅ ናት። ሴት ልጅ ብልሃተኛ ስለሆነች ማለት ነው። ስለዚህ ነገሮችን ባትጎነጉኑባቸው ደግሞ ሌሎቻችሁ ምክንያቱም
እሷን ለመለየት የምትፈልጉ ሰዎች አላችሁ። በውስጥም ብዙ ነገሮች እየደረሱኝ ነው፣ እሷ ወደ ሌላ ሀገር ልክ ነው፣ እንደዚህ ሌላ ሰው እንትን ብሏታል እያላችሁ በጣም ብዙዎች እያወራችሁ ነው። ደግሞ ማንም ሰው ሊያረግላት ይችላል፣ በገንዘብ በምናምን እንትን ሊሏት ይችላሉ፣ ግን ሊጠቀሙባት እንጂ እንደ ብሩኬ ሊሆኑባት አይደለም። እንደ ብሩክ የሚሆንላት ሰው ማንንም አታገኝም። እውነት ትሄዳለች፣ ወደ ሌላም ሀገር መሄድ ተፈለገ ልከት ትችላለች። ግን እንደ ብሩክ አይነት ወንድ ልታገኝ አትችልም። መቼም ቢሆን መቼም እኔ ነግራችኋለሁ አስረግጬ። ብሩኬም ቢሆን ብዙ ነገር ሊሆን ይችላል፣ ብዙ ነገር ሊያገኝ ይችላል። ግን እንደ ሀይሚ አይነት ሴት ሊያገኝ አይችልም። ይሄን ነገር ጠንቅቃችሁ ማወቅ አለባችሁ ሁላችሁም እና ስለዚህ ነገሮችን አሁንም ቢሆን ለማብረድ ብሞክሩ ጥሩ ነው ብዬ አስባለሁ። ዛሬ ሀይሚ ትመጣለች ብዬ አስባለሁ በሰላም እንግዲህ ፍቅር ይህን ያህል ታስተማርሽው ይበቃሻል ብዬ አስባለሁኝ። እንግዲህ ብሩኬ ደግሞ አሁንም ቢሆን ታግስ፣ ያልሆነ ውሳኔ እንዳትወስን። ምክንያቱም ውሳኔዎች በጣም ከባድ ናቸው። በነገራችን ላይ ብሩኬ የሚወስናቸው ውሳኔዎች ከባድ ናቸው። አይወስን እንጂ ማለት ነው። ግን አሁን ላይ በፍቅር ስላለ ምክንያቱም ፍቅር ነው የሁሉም መቼም ፍቅር ያሸንፋል ብዬ አስባለሁ። ስለዚህ አሰን የምትባለውን ሰውዬ ተውስጣቸው ውጣ። ማንም ሰው ማንኛችሁም አሁን ላይ አታስፈልጉም። የሚያስፈልግ ሰው ማንም የለ። በቃ እነሱ ራሳቸው ሁለቱ ብቻ ናቸው በአሁኑ ሰዓት። በቃ ራሳቸው ችግራቸውን መፍታት ያለባቸው እንጂ ሶስተኛ ሰው አያስፈልግም። እየደወልክ ያልሆነ ነገር አታውራ። ሀሰን የምትባለው ሰው ማለት ነው።